አምሮን ፒተር የማስተዋወስ ውድድር ጨዋታ በቃና 12ኛ ምዕራፉን ለማካሄድ አዋሳ ኬራውድ ሆቴል ተገኝተናል። ልክ እንደ ሌሎች ውድድሮቻችን የተለያዩ አይነት መሰናክሎችና ትኩረትን ለመበታተን ያደረግናቸው ጨዋታዎችና ቻሌንጆች አሉ። በሚቀጥሉት 3 ሳምንታት ውብ የሆነችው አዋሳ ከተማ ላይ እንቆያለን። አሁን ተወዳዳሪዎቻችን እንተዋወቃቸው። ቃል ኪዳን ገብሬው ትባላለሁ። አመል ማላገዘ እባላለሁ። ሜሮን አበበ ይባላለሁ፣ ተማሪ ነኝ። ሰብለ ሰለሞን እባላለሁ፣ ተማሪ ነኝ። ስምዒምን ተስኖ ደግፌ ይባላል፣ ተማሪ ነኝ። ኢሳያስ ደምሴ ይባላለሁ፣ ኮፊ ካፐር ነኝ። ፋሽን ዲዛይነር እና ፎቶ ሞዴል ነኝ። እኔ ደግሞ ተማሪና ተዋናይ ነኝ። ግሩፕ ኔማችን ፉራ ብለናል። ፉራ ማለት የሲዳማ ጀግና ንግስት። ኦብቪየስሊ ንግስት ነን ያዋሳ እና እናሸንፋለን። በተግባር ነው የምናሳየው። 2 አመት ጓደኛሞች ነን እና የግሩፕ ኔማችን ደግሞ ሴፋና ይባላል። ትርጉሙም ጉድ ዴስቲኒ ማለት ነው። እና እናሸንፋለን። ገድ ነው። እና ግሩፕ ኔማችን ሮሪ ብለናል። ሮሪ ማለት ደግሞ በሲዳምኛ ነው፣ ፍቺው ደግሞ ከሁሉም ይበልጣል ማለት ነው። እና እናሸንፋለን። አምሮን ፒተር የማስተዋወስ ውድድር ጨዋታ በቃና 12ኛው ምዕራፍ ንጹህ ጽዱና ውብ የሆነችው አዋሳ ከተማ ላይ ተገኝተናል። የአዋሳ ልጆች ደህና ናችሁ? አጨብጭቡ ለራሳችሁ መጀመሪያ። ዌልካም ምናምን እንኳን ደህና መጣ የለም አጸጥ አስንዶ ስታሳዝ። እሺ ያው ዛሬ በቀልድ እንጀምራለን። ያው ቀናችንን ፈታ ብለን እየተዝናና እንደምንውል እርግጠኛ ነኝ። አሁን ደግሞ በኢትዮጵያ የኮሜዲ ዘርፍ ውስጥ በጣም የሚታወቁ 7 ሰዎችን የሚያሳይ ምስል ነው። ማን እንደሆኑ እኔ ነግራችኋለሁ መጀመሪያ። ስለዚህ 2 ኮምቢኔሽን የሆነ ቻሌንጅ ነው የምሰጣችሁ ማለት ነው። ስማቸውን ከዛ ደግሞ ማን ምን እንደሆነ ለኔ መልሶ መናገር ወይም ይሄ ስሙን ከሰውየው ጋር ማገናኘት። እሺ ስለዚህ መጀመሪያ ስማቸውን ልንገራችሁ። እሺ መጀመሪያ ተስፋዬ ካሳ አለ፣ አሰፋ ተገኝ፣ ጥላውን እልፍነህ፣ ሀብቴ አለ፣ ዳኒ ቁንጮ፣ ደረጀና ከበበው ገዳ ናቸው። እሺ ደረጀ ኃይሌ አይጠፋችሁ ልድገም። እሺ ስሙኝ በትክክል ከታች ደግሞ ልጀምረው። ከበበው ገዳ፣ ሀብቴ ምትኩ፣ ዳኒ ቁንጮ፣ ደረጀ ኃይሌ፣ ጥላውን እልፍነህ፣ አሰፋ ተገኝና ተስፋዬ ካሳ ናቸው። እሺ እነዚህ እንግዲህ በኢትዮጵያ የኮሜዲ ዘርፍ ውስጥ በጣም እኛን አሳድገውን እናንተ እንኳን ልጆች ናችሁ ካለፉ በኋላ ነው የደረሳችሁት። ስለዚህ አሁን 1 ደቂቃ ሰጣችኋለሁ። እያንዳንዱ ደቂቃ ይሰጣችኋል። እዩዋቸው። ከዛ በኋላ ለኔ ማን ምን እንደሆነ መልሶ መናገር ይሆናል ቻሌንጁ ማለት ነው። እሺ ይሄው እንደዚህ ሊያዝላችሁ። ጨርሰናል። እሺ እኛ የታክሲ ተራ ላይ ያለውን ግብ እያየን ፈዘን እነሱ የበለጠ አግኝተዋል ጊዜ። ስለዚህ ከካሜራ ውጪ ደግሞ አንዴ ረጋ ብላችሁ ሁላችሁም እንድታዩ እናረጋለን። ስም ይደገምላችሁ። እንዴት ነው አዘጋጆች? አይደገምም እየተባለ ነው። ስለዚህ ያዝ ለማድረግ ሞክሩ። የምታቋቸው እኮ አሉ ከዚህ ላይ አይደል? እርግጠኛ ነኝ 1-2 አይደል? ስለዚህ መልካም እድል ለሁሉም ቡድኖች እመኛለሁ። ወደ መጀመሪያ መሰናክላችን እናልፋለን። ግላ ጋይስ Besinmiş
አምሮም ተሬ ማስታወስ ውድድር ጨዋታ በቃና 12ኛው ምዕራፍ ሐዋሳ ከተማ ኬራውድ ሆቴል ላይ እንገኛለን። እስቲ የእናንተን የቡድን ስም ምንድን ያላችሁ? ፉራ የሲዳማ ንግስት አይደለ? ቅድም እያስረዳችሁ ነበር። ሁለት ስለሆናችሁ ሁለታችሁም ሴቶች ስለሆናችሁ ንግስት ናችሁ በየራሳችሁ አቅም ፐርስፔክቲቭ አይደለ? ያ ነው። ተማሪዎች ናችሁ? ምንድን ነው የምትማሩት? ማርኬቲንግ። እንግዲህ ያው የሽያጭ የገበያ ጥናቱን ለማጣጣፍ አሪፍ ተያይዛችሁታል። ስንተኛ ዓመት ተማሪዎች ናችሁ? አንደኛ ዓመት። እሺ እንግዲህ አሎንግ ዌይ ቱ ጎ ቢባልም ጨርሳችሁ እንግዲህ የሥራ መስኩን ትቀላቀላላችሁ። አሪፍ። እስቲ የመጀመሪያውን ዙር ጥያቄ 7 ኮሜዲያንን ነው የነገርኳችሁ። እስቲ ከቆሙትን ጀምርና እስቲ ንገሩ። ቁጭ ካሉት ይሁንልኝ። እሺ ጀምሩ። እናንተ ደስ እንዳላችሁ። እሺ ዳኒ ቁንጮ፣ ክበቡ ኃይሌ፣ ደረጀ እና ሀብቴ። እሺ ተስፋይ ካሳ፣ አሰፋ፣ ጥላሁን። እሺ ይበቃል። ይሄን ያህል እንያዝ። እሺ በዚህ ያዛል። እሺ አሁን ደግሞ የሚቀጥለው ደግሞ የመስማትና የማስታወስ ችሎታ የሚፈትኑ ናቸው። 5 ስንኞች ናቸው። ስንኝ ሲባል አረፍተ ነገሮች ናቸው፣ ፍሬዝ ናቸው። ስለዚህ ስሙ በትክክል ሁለቴ ነው የማነበው ለሁሉም ቡድኖች። ፔርቴንሽን። እሺ የማታገኘውን አትፈልግ፣ የማትጨርሰውን አትጀምር፣ የማታሸንፈውን አትጥላ፣ ድል የማትነሳውን አትከራከር፣ የማትወጣውን ባህር አትዋኝ። ሮሪ ከማን ነው የምትበልጡት? ከተወዳዳሪዎች ወይስ ከሌላ ነው? ይበልጣል ማለት ነው አይደል? አዎ ይበልጣል ማለት ከተወዳዳሪዎች ከሁሉም አትልም እንዴ? ኮንፊደንስ ይጣለ በራስ መተማመኑ ይምጣ እንጂ ከሁሉም ለምን? ይሄኛው እኮ የመጀመሪያው ዙር ነው። ገና እኮ አሸናፊዎች አሸናፊ ውድድር አለ። ስለዚህ ከሁሉም ነው የምንበልጠው ነው። አልፈራንም። እንዳፈሩ ለምን መፍራት የለም። እሺ አሪፍ። ከኮሜዲያኖቹ ምን ያህል ይዛችኋል? 7 ነበሩ። እስቲ ከማን ልጀምር? እሺ እንዴት ነው ኦርደሩን ንገሩኝ መጀመሪያ። ተስፋዬ፣ እሺ፣ አሰፋ፣ ጥላሁን፣ እሺ፣ ደረጀ፣ ሀብቴ፣ እሺ፣ ክበባው፣ ዳኒ። እንግዲህ ዳኒ ቁንጮ ተብሎ አሪፍ። እሺ አሁን ደግሞ የምነግራችሁ 5 የሆኑ ስንኞችን ወይ አረፍተ ነገሮች ናቸው። በደንብ መስማት ሁለቴ ልላችኋለሁ። እሱን ሰምቶ ከዛ በኋላ ከቻሌንጁ በኋላ መልሶ ለኔ መናገር ነው። ትኩረታችሁን ሰጣችሁ ስሙ። እሺ የማታገኘውን አትፈልግ፣ የማትጨርሰውን አትጀምር፣ የማታሸንፈውን አትጥላ፣ ድል የማትነሳውን አትከራከር፣ የማትወጣውን ባህር አትዋኝ። በዚህ ዙር ውድድር እንግዲህ እናንተ ናችሁ አይደለ? 2 ወንዶች ብቻ የምትወዳደሩት። ይሄኛው ዙር ዶሚኔትድ የሆነው በሴቶች ነው አይደለ? እንዴት ነው ውድድሩ? እስካሁን አሪፍ ነው። ኢንተረስቲንግ ነገር አለው። መንገድ ላይ ምናምን ብሄርንባቸው ቦታዎች ምናምን ደስ ይላሉ። እሺ የቡድናችሁ ስም ምንድን ነው? የቡድናችን ስም ሴፋና ይባላል። ሴፋና ምን ማለት? ሲዳምኛ ቋንቋ ነው። እሺ እና ትርጉሙ ደግሞ ጉድ ዴስቲኒ እንደማለት ነው። ጥሩ የሆነ እድል ወይም እጣ ፈንታ። ስለዚህ ጥሩ እጣ ፈንታ አለን ነው በዚህኛው ውድድር። በጣም ጎበዝ፣ እናሸንፋለን። ተማሪ ሰራተኛ ከሁለቱንም ነገር ነው የምናስኬደው። እኔ ትምህርቱ ላይ ብዙ ጊዜ እንሰጥቼ አንዳንዴ ቀለል ያሉ ነገሮችን ሞካክራለሁ። ወደ ስለሚጠቅም ሽቀላ ትሰራለህ። እንደዛ በለው። አሪፍ። አንተስ ብሮ? እኔም ክላሱ ላይ ያለውኝ ሴልስ አንዳንዴ እቃዎች ላይ ምናምን እሰራለሁ። ከዛ በዘለለ ግን ፕሮፌሽናል ኮፊ ካፐር ነኝ። ኮፊ ካፐር ቀማሽ ማለት ነው ወይ ቡና ቅምሻ ምናምን? ቡና ቅምሻ ላይ እንዴት ጀመርከው? እሱ ኢንትረስቲንግ ይመስላል። እኔ እዚህ አካባቢ ነው ተወልጄ ያደግኩትና በእኛ ኤንቫይሮንመንት ደግሞ ላይክ ኤክስፖርት ስታንዳርድ ኮፊዎች አብዛኞቹ የሲዳማ ናቸው። ብዙ ጥሩ ሌቭል ምናምን የሚያሉት ደረጃው ላይ እና ለዛ ከዛም አንፃር ከፋሚሊ ሲቹዌሽን ምናምን ከዛ አንፃር ወደ የቤተሰብ ስራ ነው በለኝ። በጣም አሪፍ። እሺ የኮሜዲያን ስምና ፎቶዎችን ነበር አይደል የመጀመሪያው ጥያቄ ላይ ያሳየኋችሁ። እስቲ ማን ይጀምራል? ከላይ ያሉት የመጀመሪያው ተስፋዬ ነው። እሺ ቀጥሎ ያለው አሰፋ ነው። ሶስተኛው ደግሞ ጥላሁን። እሺ ከታች ዳኒ ቁንጮ አለ። እሺ ደረጃ አለ። እሺ ሀብቴ አለ።
አንዱ ተኩል መክብብ አለ መክብብ ኃይሌ ነው መክብብ ኃይሌ መክብብ ኦልሬዲ መክብብ ማናቃቸው ኮሜዲ እኔ ደረጀ ናፍቴ ምናምን ነው ማናቃቸው እኮ ለዛ ነው እድሜያቸው ላይ አቀምኩበት ነው ሞሪ ያስኩት እኔ እሺ በዚህ ያዝላችኋል መልሳችሁ ሁለተኛው ጥያቄ እንደ አረፍተ ነገር ነው 5 አረፍተ ነገሮች ወይም ስንኞችን ነው የምነግራችሁ በትኩረት ሰምታችሁ ለኔ መልሶ መናገር ነው ሶስተኛ ዙሩን ከመጀመራችን በፊት ስንገናኝ እሺ እሺ የማታገኘውን አትፈልግ የማትጨርሰውን አትጀምር የማታሸንፈውን አትጥላ ድል የማትነሳውን አትከራከር የማትወጣውን ባህር አትዋኝ ኦኬ መልካም እድል ወደሚቀጥለው ዙር እንሄዳለን እሺ አረ እንደዛ ታርግና እንዲታይ በደንብ እኮ ነው ነይ ወዲህ ተመት አትድረቁ እንደዚህ ጋር ፈራ 6 ይሄን እንድበላ ፈልጌ ነው ብዙ ግቡ እንጂ ተረኛው እሺ ሲደርስ ምን እንብላ አንተ ግፈኛ ነኝ ተወኝ ካሉን ማርክ እኔ አሁን እንደዚህ ጨካኝ ነው ብለው ምንድን ነው እንዳትመጡብኝ ማን ኖ ይሄ 6 ነው የሷ ነው የሚበላው ንላ yes yes እዚህ ወለዛ አርጉ ስሜቱን እንየው እንዳንስ አይ አምሳሌ በደንብ እንደ ሴት ያለ ወንድ እንደ ወንድ ልጅ አይደለም አይ ስሜቱን እንየው ሰብሊ ግቢ ስናለው 1 7 ወይኔ ተመቻች ያቃብጥ ውስጥሽ ይታወቃል አሁን ምንድን ነው ወይኔ እንደዚህ ነው እንደዛ አይንሽ ቶሎ በል ሀገራችን ሊጠበጅ አሪፍ ነው አራት ይጣፍጣል በነገራችን እንደዛ በዛ አድርገሽ በዛ አድርገሽ ከደረቁ አድርጊ ከተፈጨው ቢቢ አይ በቃ እሺ ያ ሁለት ቁጥር እንደኛ ኬክ እንደሚበላ ሰው
አምሮ ፒተር የማስታወስ ውድድር ጨዋታ በቃና 12ኛው ምዕራፍ በሐዋሳ ከተማ ኬራውድ ሆቴል እያካሄድን ነው። የተለያዩ አይነት ፍሬዞችን ተጠቅም ነግራችሁ ነበር 5 አይደለ? ለመያዝ የተጠቀማችሁት ዘዴ ምንድነው? ሁለት ለመያዝ ነበር ያሰብነው። አይ ቲንክ ጥያቄ 5 ነው። 5 ነው። ስለዚህ አንዱ ተረሳ፣ ሁለቱም ተረስቷል፣ ሶስቱን ይዘናል። ሶስቱን ይዛችኋል። የትኛው ነው ይዛችሁት? እና ኦርደሩን አልጠበቀም ማለት እሺ፣ ችግር የለውም። እስቲ ንገሩ። እሺ፣ የማትጨርሰውን አትጀምር። እሺ፣ የማታሸንፈውን አትጥላ። የማታቋርጠውን ባህር አትዋኝ። አይ ቲንክ እንደዚህ ነው። እሺ፣ ስለዚህ 3 ተይዟል። ሁለቱን ማሰብ አፈልጉ። አስበን ጨርሰን 10 ሰከንድ ምናምን አፈልጉ። ጨርሳችኋል? አሳየንና ይቅርባችሁ። 3ቱ ይያዝልን። እሺ፣ 3ቱ ተይዞላችኋል። በህይወታችሁ ውስጥ ትልቅ እንዴት ነው የማረሳው የምትሉት አባባል አለ? ብጠይቃችሁ አማርኛም እንግሊዘኛም ይቻላል። ኮት አብዛኞቻችን ያው መጽሐፍ ስንጀምር ኮት ምናምን ማድረግ እንወዳለን አይደል? የምታስታውሱት ነገር የለም? ማንረሳው ማለት ነው። ምን ወደው? እኔ የምወደው ሰው ለመርዳት ሰው መሆን ብቻውን በቂ ነው። እሺ፣ በጣም አሪፍ። አንቺስ? የለም የሚመጣ ነገር የለም። ይመጣማ ምንድነው? አባትነት እምነት ነው፣ እናትነት እውነት ነው የሚለው። አይ በቃ ሁለታችን ቅርብ የሆነው ነገር ምን እንደሆነ ታወቀ በዚህ አይደል? በጣም አሪፍ። እሺ፣ 5 ስንኞች ወይም ግማሽ አረፍተ ነገሮችን ነው ወይም የነገርኳችሁ አይደለ? እስቲ ምን ያህሉን ይዛችሁታል? እስቲ የቻልነውን ብቻ ሞክሩ። ማጨርሰውን አትጀምር። እሺ፣ ማታሸንፈውን አትጋፈጥ። ማታሸንፈውን አትግጠም። እሺ፣ ማታቋርጠውን ባህር አትዋኝ። 3 እና የሆነ ብቻ አትጥላ የሚል ነገርም አለው መሰለኝ። ቅድም 4 ነበር ጠፋብኝ። ይዛችሁት ነበር 4 ይዘን አሁን የጠፋብኝ 4ቱን ይዘነው ነበር። አሁን ስንመጣ እዚህ ጋር ስንደርስ ጠፋ። ካሜራውን ያስጠፋባችሁ። እሺ፣ አሪፍ። ካሜራው አይደለም አይመስለኝም። እሷ ናት ያስጠፋች። ማን ነው? ምን ተባበሉ? አይ እኔ በርግጥ ቅድምም እኮ አስታውሰን ነበርና እዚህ ጋር ስናወራ ምንም የራሳችንን ስራ ስንሰራ ረሳ ነው። አምሮ ፒተር ታዲያ የማስታወስ ችሎታ ጨዋታ መሆኑ ይሄ ነው። ዲስትራክሽኑም ይሄ ነው። ስታወሩ ስትጫወቱ የሚረሱ ነገሮች አሉ አይደለ? እድል ግን እንዴት ነው አንተ ጋር? ጨዋታው ላይ በጣም በተደጋጋሚ ሻጣ በመብላት መሪ ሆናል። ሌሎቹ እንኳን እንደው በተራ ነው የደረሳቸው። ያስጎመጀኝ ነው የቀረው አይደለ? ስንቴ ነው? 3 ነው 4 ነው? 3 ጊዜ ዳጣ በልቶ 3 ጊዜ ዳጣ ተመሳሳይ ቁጥር ማለት ነው። የሀገሩን እንትን ለምዶታል። ኦልሬዲ እዛው ላይ ነበር መጀመሪያ ላይ ያንን ትንሽ ካልከበደ ለምዷል። ቦታው ላይ ካልሆን ካይገባው ያካትል ነበር ግን በጣም ኧረ እንዴ በጣም ትንታ ምናምን እየጠበቅኩ ነበር ግን ደህና ነው። ዝም አለ እኮ እንዴ ጥሩ ነው ያለው። በጣም አሪፍ ላይ ነው አይደል? እንዴት ነበር ግን? ያው ጨዋታዎቹ ኢንትረስቲንግ ናቸው። ሚጥሚጣ ቢሆን አሁን ለኔ ከባድ ነው። እንባ በእንባ ነበር የምንሆነው። ያው የጌሙን ሩል ለማክበር ያክል ነው። ምንም ደግሞ ረክፋንም የሚሆነው ደግሞ ስታከብረው እንደዛም ሲሆን ነው። እምቢ ስትልማ ይደብራል። ቫይቡም ይበላሽ አይደል? አሪፍ። እሺ፣ ከ5ቱ አረፍተ ነገሮች ምን ያህል ይዛችኋል? ያዝነውንም አልተስማማንበትም ብዙም ግን ያው ማን ነው የሚናገረው? ስትፈርድ ለማየት መጨረሻውን ለማየት እኛም እየጓጓን። እሺ፣ ንገረኝ። ማን ይናገር? እንተጋገዛለን። እሺ፣ የማትጨርሰውን አትጀምር። የማትወጣውን ባህር አትዋኝ። እሺ፣ 3ኛው ምን ነበር? የማታሸንፈውን አትጥላ። እሺ፣ ሁለቱን ዝም ብለን ይመስለናል ግን ያው አንድ ደግሞ ምን አትግጠም ነው ምናምን ብቻ አትከራከር። ማታሸንፈውን አትከራከር ነው እሷ የሆነ ብቻ እንትን አለ የሆነ ስሜቱ አለ ግን ሙሉን አላልከው። ከረከር ምናምን ሚሊዮን ሀሳብ አለ። እሷም በዚህ ያዝ ምን አማራጭ አለን አላችሁ? ምንም አማራጭ የለም። የሚቀጥለው ዙር ላይ እንግዲህ የባህል ውዝዋዜዎችን እናያለን። ከዛ በኋላ ተመልሰን ስንመጣ ደግሞ እነዛ ባህል ውዝዋዜዎች ምን እንደሆኑ ለኔ መናገር ይሆናል። መልካም እድል ለሁሉም። እሺ
ፒተር የማስታወስ ውድድር ጨዋታ በቃና 12ኛው ምዕራፍ ሐዋሳ ከተማ አሁን አሞራ ገደል እንገኛለን። እንዴት ነው ውድድሩ? ቆንጆ ነበር። ማን ነው ጎበዝ ከሁለታችሁ እስክስታ ወይም ካሉት የባህላዊ ውዝዋዜዎች ምን ትችያለሽ? ሁሉንም ልትጠየቅ ነው እቺ ልጅ በራሷ እንግዲህ የትኛውን ምረጭላት አንቺ አንድ እስክስታ ምን ኦኬ እንደጨፍር ነው አታረገው እሺ ኦኬ ጥያቄው የተለያዩ የባህላዊ ውዝዋዜዎችን በተርታ መናገር ነበር ያያችሁት አይደለ እስቲ በተርታ ንገሩኝ እሺ መጀመሪያ ያየነው ጎንደር እሺ ጉራጌ ኦኬ ወላይታ እና ኦሮሞ እሺ አፋር ሶማሌ ጉጂ ነበሩ ኮንሶ አይ ቲንክ ነው አሪፍ እንዴት ናችሁ እግዚአብሔር ይመስገን ሐዋሳ በጣም ደስ የሚል ከተማ ነው እኔ ሐዋሳን ማቃት በ1996 እንደኛ የመጀመሪያ ዓመት ዩኒቨርሲቲ ተማሪ ሆኜ ነው እንግዲህ 19 ዓመት በፊት ማለት ነው ከተማዋ ምን እናንተ እኛ አልተወለደ በራሴጅ ተዘርራለሁ ይባላል ላይ በጣም ነው ከተማዋ የተቀየረችው በጣም ሙሉ ህይወት እዚህ ነበራችሁ አይደለ አንቺስ ሐዋሳ በጣም የምታምር ከተማ ነች እንግዲህ መጥቶ ያላየ ሰው እንግዲህ መጥቶ እንዲጎበኝ እንጋብዛለን አይደለ እንጋብዛለን ቶሎ እናንተ ናችሁ እንደው መጋበዝ አለባችሁ ቶሎ እሺ አሪፍ የባህላዊ ውዝዋዜዎችን ነበር አሳየናችሁ አይደለ እስቲ በተርታ ነገሩ ጎንደር እሺ ጉራጌ ወላይታ እሺ ኦሮሞ አፋር ሶማሌ ወይኔ ጉጂ እሺ ኮንሶ አሪፍ እንዴት ነው ቆንጆ አየር ነው ፈገግታ የለም ፈገግ ወይ ኤቭሪዴይ ነው ኤቭሪዴይ ስለሆነ ነው ለምዳችሁት ነው እናንተ እኔ በቃ እንደዚህ አይነት ቦታ ስመጣው ላይ ፈገግ ነው እሺ ከባህላዊ ውዝዋዜዎቹ በተርታ ማን ነው የሚነግረኝ በቀደም ተከተል የመጀመሪያዎቹን አራቱን እኔ ልንገርህ እሺ ጎንደር ጉራጌ እሺ ወላይታ ኦሮሞ እሺ አፋር ሶማሌ ጉጂ ኮንሶ በጣም አሪፍ አሁን ደግሞ ባህላዊ የሆነ የኢትዮጵያ ሙዚቃ መሳሪያዎችን የሚያሳይ ምስል ከነስማቸው ሰጣችኋለሁ ይሄን ደግሞ አይታችሁ አንድ ደቂቃ ሰጣችኋለሁ ቆንጆ የታንኳ ጉዞ እናደርግና ከዛ በኋላ ስንመለስ እኔ መልሶ መናገር ነው መልካም እድል በቀና ማስንቱን አቻል መልካም እድል ለሁሉም እንድንሆን አብሮም ፒተር የማስታወስ ውድድር ጨዋታ በቃና 12ኛ ምዕራፉን ሐዋሳ ከተማ ላይ ያካሄድን ነው እንዴት ናችሁ የአራቱ ዙር ውድድር ውጤታችሁ እንዴት ይመስላችኋል አሪፍ ነው እናሸንፋለን ላይ ናችሁ እርግጠኛ ነን ይያላችሁ አሪፍ እሺ የአራተኛውን ዙር ጥያቄ ታስታውስታላችሁ የባህላዊ የሙዚቃ መሳሪያዎች ናቸው እስቲ ንገሩኝ
ጋንቻ እሺ ቱም እሺ እምቢልታ እሺ ከበሮ ምን ነበር ጋንቻ ቱም እምቢልታ ከበሮ እንደለም ቆይ ነው መሰንቆ እሺ መሰንቆ በገና ዋሽንት በገና እሺ አንድ ይቀራል ሄይ እንደገና እንበለው ጋዝ ምንድን ነበር አንቺ ካልሽው ከበሮ እሺ በገና ዋሽንት እሺ ክራር እሺ እምቢልታ ቱም እሺ ጋንቻ አንድ ይቀራል አሁን አስብ ዋሽንት ብላችኋል አላል ድጋሚ ወይ እንበለው እሺ ዋሽንት እሺ ከበሮ ጊታር እሺ ጊታር አለ ወይ ጊታር የለም ለካ ክራር እሺ ቱም እሺ በገና ጋንቻ እሺ አረ ጌታ ይጭራሽ እምቢልታ እሺ አልሞላም አንድ ይቀራችኋል የምርን መሰንቆ አላለም ነው መሰንቆ እሺ ከበሮ እሺ ዋሽንት እሺ በገና ምን ነበር ቱም ጋንቻ እምቢልታ አሁንም አንድ ይቀራል ጊታር አይደለ ክራር በቃ ክራር ነው የመጨረሻው በእርግጠኝነት 8 ሞልቷል በስማ ማለት እኔ ራሱ ሙዚቃ መሳሪያውን ራሱ ነው ተጫወትኩት የሙዚቃ መሳሪያ መጫወት የሚችላል ከሁለታችሁ ከባህላዊ ነው ከባህላዊም ከዘመናዊም አጠያይቋ ምን እሳት ላይ ነው አይ እኔ ሞክር ነበር ምን ድራም ቤዝ ጊታር በፊት አንቺስ እኔ ዋሽንት ትችል ነበር ጠፍቶብኛል አረ ቤዝ ጊታርና ድራም አሪፍ ጥሩ ኮምቢኔሽን የባህላዊ ሙዚቃ መሳሪያዎቻችንን ነበር ያሳየሁት በአራተኛው ዙር ላይ እስቲ ንገሩ ዋሽንት በገና ክራር ከበሮ እሺ እምቢልታ ጋንቻ ቱም ነው ተዛስታንድ 8 አልሞላ 7 ማስንቆ ብያለሁ አላልሽ ስማሲ ድጋሚ አንዴ በሉት ማስንቆ እሺ በገና ከበሮ እሺ ክራር እሺ እምቢልታ ቱም ዋሽንት እሺ ጋንቻ እሺ ምን ያህል የሙዚቃ መሳሪያዎችን ይዛችኋል? አራተኛ ዙር ላይ ጠየቁት። አክቹሊ ተከፋፍለን ያዝናቸው። እሺ ምን ሀፋፍ ተከፋፍለን ተከፋፍለን እሺ አይታወቅም ምን ያሉን እኔ ራሱ ምን ያሉን አንተ እንዳስ ማላቃቸው የሙዚቃ መሳሪያዎች እንደዚህ እንዳሉ ሀገራችን ላይ አላውቀውም ነበር። እሺ ንገሩኝ። እምቢልታ እሺ ማሲንቆ በገና ክራር አራቱን ይዟል። ዋሽንት ከበሮ ቱምና ጋንቻ። ኦኬ እስቲ አሁን ወደሚቀጥለው ዙር የመጨረሻ ዙራችን ላይ ስንሄድ በመሬት ገጽ በከፍተኛ መጠን የሚገኙ ንጥረ ነገሮች አሉ። ኦክሲጅን አንስቶ እስከ ሃይድሮጅን ታያል። 1 ደቂቃ ሰጣችኋለሁ። ይዛችኋል። ወደሚቀጥለው ዙር እንሄዳለን። መልካም እድል። አንደኛ ኦክሲጅን 46.1 ሁለተኛ ሲሊከን 8.2 ሶስተኛ አልሙኒየም ፐርሰንቱን አላውቅም
አራተኛ ብረት 4 ነጥብ አላቅም አምስተኛ አላቅም እሺ ሲታጂም 2 ነጥብ 36 ከዛ ፖታሺየም 2 ነጥብ 0.09 ከዛ ሲታጂም ብለሽ እንደዛ ነገር 2 ነጥብ ፖታሺየም ነው ሲታጂም የለው ፖታሺየም ሲታጂም 2 ነጥብ 2 በቃ ይበቃናል 3.2 ከዛ የሆነው ደግሞ 0.0 ፐርሰንቱ ብቻ ነው ያልሽው? በቃ ኦክሲጅን 46.1 ሲሊከን 28.2 አልሙኒየም ስንት ነበር? 5.6 እና ሜታል 4.5 ኖ ካልሲየም 4.15 ሜታል 5.6 ማግኒዚየም 2.36 ሶዲየም 2.36 ማግኒዚየም 2.36 ሶዲየም 2.33 ፖታሲየም 2.09 ታንታኒየም ሃይድሮጅን አላቃቸውም ነጥባችሁ አጥቶኛል ኦክሲጅን ሲሊከን ካልሲየም አልሙኒየም እና ሜታል የሲሊከን 8.2 መሰለኝ ብቻ ፐርሰንቱን አላየሁትም የሜታል ደግሞ ዝቅተኛው ነው ከሌሎቹና up to 4.2 ምናምን 4 ምናምን ሶዲየም 1.19 መሰለኝ ሌሎቹን ብዙዎቹንም እንትና ታንታኒየም አለ ሃይድሮጂን እና ማግኒዚየም ምናምን አለበት ይሄን ያዝነው ፐርሰንቱ መጀመሪያ ማላዝነው ነበር ተበልተናል እሱ ፓርት ላይ ተበልተናል በጣም አምሮን ፒተር የማስታወስ ውድድር ጨዋታ በቃና 12ኛው ምዕራፍ የመጀመሪያ ዙር ውድድራችንን ንጹህ ውብና የፍቅር ከተማ በምትባለው አዋሳ ላይ አካሄደናል ጧት ኬራውድ ነበርን ከሰዓት ደግሞ ራሞራ ገደል ገብተን እንደዚህ ሰብብ ብለን እየተጫወትን ነው ውጤትን እንግዲህ በተመለከተ ድራም ሮል ተፈልጋላችሁ እሺ የመጀመሪያውን ዙር ስናይ ያው በቀልድ ነበር የጀመርነው ኮሜዲያኖቹን በትክክል በመጥራት ሶስቱ ቡድኖች ሞክረዋል ያባት ስም በስምምነት ያባት ስም ይቅርልን በሚለው ተስማምተው በኮሜዲያኖቹ ስም ብቻ ተስማምተን ተደረገ ሁለቱ ቡድኖች በትክክል ሁሉንም የጠሩ ሲሆን እናንተ ከበበው ገዳን መክብብ በማለታችሁ ብቻ ነጥብ ብላችኋል ነጥብ የጣላችሁበት ነጥብ ጥላችኋል ስለዚህ ሁለቱ እኩል ለኩል መምራት ጀመሩ ሁለተኛው ላይ ደግሞ አረፍተ ነገሮች ነበሩ አይደል አረፍተ ነገሮቹ ላይ ማናችሁም እንደው 5 ተነግሯችሁ እንደው 3 ነው ያላችሁ 3ቱም በጣም በተሰባበረ መልኩ ስለሆነ ሶስታችሁም አክሮስ ዘ ቦርድ እንዳላገኛችሁ ተቆጥሮ የሁለተኛው ዙር ታልፎ አሁንም እነሱ እየመሩ ሄዱ ማለት ነው ሁለቱ ቡድኖች እናንተ ወደ ኋላ ቀርታችሁ እሺ ሶስተኛና አራተኛውን አንድ ላይ በነግራችሁ ውጤቱ አንድ ስለሆነ አንድ ላይ ልንገራችሁ ሶስተኛና አራተኛው አይ ቲንክ የሙዚቃው ቀሏችኋል መሰለኝ የውዝዋዜውና የባህላዊ ሙዚቃ መሳሪያዎቻችንን ያው ትንሽ ቢንገታከቱን ፍራዎች መልሰዋል ሶስታችሁም ሁለቱን ዙሮች በትክክል የሙዚቃው የውዝዋዜውን አይነትም የሙዚቃ መሳሪያውንም በትክክል መልሳችኋል ማለት ነው አምስተኛው ነው የሚለየው ማለት ነው አምስተኛው ላይ ስንደርስ እንግዲህ በጣም በሚያሳዝን ሁኔታ እናንተ ብታሸንፉም ያው እኩል ለኩል ካልሆነ ምንም ለውጥ ስለማይመጣ ያው እነሱ ባይ ኤሊሚኔሽን ይወጣሉ ሁለታችሁ ጋር እንመጣለን ማለት ነው ስለዚህ ሁለታችሁ ደግሞ ውጤታችሁ በሚታይ ሰዓት በተሻለ መልኩ በመጥራት ሮሪዎች አሸናፊ እሺ ስለዚህ
አሁን ባለው ውጤት የመጀመሪያውን ሶስተኛና አራተኛውን በመጥራታችሁ የ6000 ብር ተሸላሚ ስትሆኑ ወደሚቀጥለው ደግሞ 50000 ብር ላሸልም ወደሚችለው የአሸናፊዎች አሸናፊ ዙር አልፋችሁ አሮዶች እንኳን ደስ ያላችሁ። በጣም አሪፍ። እሺ ስለዚህ እስካሁን ለነበረን ቆይታ በጣም እናመሰግናለን። እሺ በየትኛውም እንግዲህ የህይወት መስክ የምትተዋወቁ ፍቅረኛሞች፣ የቤተሰብ አባላቶች፣ የሥራ ባልደረባዎች የማስታወስ ችሎታችሁን ወደ ገንዘብ መቀየር ከቻላችሁ እና አምሮ ኮምፒውተርን ተጫወቱ። የኛ ቤተሰቡን ብለን እንጋብዛለን። እስከሚቀጥለው ሳምንት መልካም ጊዜ